አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና እየተከበራችሁ የዘይና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ደስ በሚል ነገር ነው የመጣሁት። እስቲ ላሳያችሁ ደስታዬን። ሰላም እንዴት ናችሁ? በእነዚህ ዓመታት ውስጥ በገጠመኝ የጤና መታወክ ምክንያት በዚህ ሳምንት ከአቅም በላይ ሲሆን ስራዬን ለማቆም ተገድጄ ነበር። አሁን ግን እግዚአብሔር ይመስገን ሁሉ ነገር ሰላም ሆኖ በሙላት ወደ ስራዬ ተመልሻለሁ። በዚህ የችግር ወቅት ፍቅራችሁን በተለያየ መንገድ ለገለጻችሁ ወዳጆቼ ምስጋናዬ ከልብ ነው። ከ6 ሚሊዮን በላይ ተከታዮች ባሉት በሁሉም የማህበራዊ ሚዲያ አውታሮቻችን መልካም ልብ ያላቸው ወዳጆችን አግኝቻለሁ። እነዚህ ወዳጆቻችን የማስታወቂያ ስራዎችንም ጭምር በማሰራት ለመልካም ስራችን ጽኑ ድጋፍ አድርጓለሁ። በድጋሚ ለሁላችሁም ምስጋናዬ ከልብ ነው። ከልብ ወዳችኋለሁ። አመሰግናለሁ። ታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኔ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትን በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እንግዲህ እኛም ደስ ብሎናል። እንኳን ደስ አለክ፣ እንኳን ወደ በጎ አድራጎትክ ይሄን ደግነትክ እንድሰራ አላህ ፍቃድ ሰጠክ። የበለጠ ደግሞ ከዚህ በላይ እንድሰራ እኛ ምኞታችን ነው። በጣም ደስ ብሎናል። እኛም ያው አይተና ሁሉም ተጨንቋል። ሀቂቀተን ማለት ነው። የሰው ልጅ የሆነ ሁሉ አዝኖ ነበር በሱ መታመም እና ያው በአንድ በቱ ሰምታችኋል። ወደ ስራ ተመልሻለሁ ሲል በጣም ደስ ይላል ማለት ነው። ማሻአላህ እና ደግሞ ከዚህ በላይ እንዲሰራ እናበረታታ። እስቲ እንደዚህ አይነት ሰዎችን እናበረታታ ማለት ነው። በቃ የሚሳደቡ ምናምን የሚሉ ሰዎች እንትን ብለው ማለት ነው። እነዚህ ሰዎችን ማበረታታት አለብን። እንደዚህ አይነት ሰዎች ናቸው ማሳደግ ያለብን። እሱ ዘር፣ ሃይማኖት፣ ቀለም ምናምን አይልም ማለት ነው። እና ኢትዮጵያዊ ነው፣ ትክክለኛ ኢትዮጵያዊ የተራቡትን ሮጦ እንትን የሚል ሰው ማለት ነው። እና ከዚህ በላይ ሰርቶ ድርጅት ከፍቶ ማየት ነው የሚፈልገው። እንደዚህ አይነት ሰው፣ እንደዚህ አይነት ወጣት ማጣት ማለት በጣም ከባድ ነው ለኛ ማህበረሰብ በተለይ ማለት ነው። በአሁኑ ሰዓት እንደዚህ አይነት በጎ አድራጎት የሚሰራ ሰው ያው ጥቂቶች ናቸው፣ እንደዚህ የለምና ይሄ ግን እንጃ የዚህ የተለየ ነው ከሁሉም ሲሰሩ አይቻለሁ። ግን የዚህ ለየት ነው የሚልብኝ ማለት ነው። ሁሌ በሱ ቪዲዮ ባየው ቁጥር በቃ የተለየ ነው እና በጣም ደስ ብሎናል። እንኳን ደስ አለህ። አላህ ከዚህ የተሻለ ምንም መድኃኒትም እንኳን እንደማትጠቀም ያሽርክ ማለት ነው። ኢንሻአላህ ለአላህ ምንም አይሳነውም። ፈጣሪ ሰማይና ምድርን ያለ ምሰሶ የዘረጋው ምንም አቅቶት አያውቅም። እኛንም ካነበርንበት ያዝገኘን ነው እና አልሐምዱሊላህ በጣም ደስ ብሎናል። እናንተስ ምን ተሰማችሁ? ምን ተሰማችሁ በዚህ እንትን ደስታ ማለት ነው? እንዴት ደስ እንዳለኝ የምታዩ እና ያሉ ሰዎች እንደዚህ የተጨነቁ ሰዎችን አላህ ሱብሃነሁ ወተዓላ ፈረጃውን ይስጣቸው። ሀቂቃ ልባቸው የተሰበረ በህመም በማጣት ምናምን በመጨነቅ እስር ቤት በመግባት ሁሉ የተጨነቁ ነፍሶች አላህ ሱብሃነሁ ወተዓላ ነጃህ ፈረጅ ይስጣቸው። በጣም ደስ ይላል። እኔ ደስ ብሎኛል። እና ደግሞ ዶክተር አብይ የሚባለው ልጅ ራሱ በጣም ለፋጡማ የሆነውን አይቼ ለሌሎችም ህፃናትን እንዴት ትሪት እንደሚያደርግ ከማከሙም በላይ ትሪት አደርጋቸዋል። ሱብሃንአላህ እያጫወተ ምናምን ይሄን በጣም ልዩ ዶክተር ነውና እሱንም አላህ ይጠብቀው። ሁሉንም እንደዚህ ለሰው ልጆች የሚያስብ እኔ ሰው ነኝ ብሎ ያኔ እኔ ዶክተር ነኝ እኔ እንዲህ ነኝ ብሎ ማይኮራ የለም። በቃ እንደዚህ አይነት ነው ሰብአዊነት የሚሰማቸው ልጆች ናቸው ሁለቱም። እና በጣም ደስ ብሎኛል ሀቂቃ። አላህ ከዚህ የበለጠ ያሽረው ብለን ዱዓ እናደርጋለን። አሁንም በዱዓ በርቱ። እኔ ሀቂቃተን በጣም ደስ ብሎኛል። ያ ሰላም አሁን ወደ ስራ ተመልሻለሁ።
ብሏል ማለት ነው። እና እንደዚህ በበጎ ፈቃደኝነታቸው ጥሩ ስራ የሚሰሩ ሰዎችን እናበረታታ። ዘርን፣ ሃይማኖትን፣ ብሔርን እያጋጩ በየቲክቶኩ፣ በየፌስቡኩ፣ በየዩቱብ እንትን ከሚሉ ሰዎች ይልቅ እነዚህ ነው ማበረታታት፣ እነዚህን ነው ማሳደግ። እኔ እንጃ ድጋፍን ማድረግ በቃ በአይናችን እያየን ነው። እንቅልፍ አልተኛም ውላ ይል ነበር የሆነ ሰዓት እኮ የ2 ሰዓት እንቅልፍ ነው የምተኛው ምናምን እያለ ነበር ኢንተርቪው ላይ ማለት ነው። ለምን በቃ የሚያሳስበኝ ያልበሉት ያልጠጡት እኛ ግን አስተውለን አናውቅም። እኛ በላን ጠጣም በቃ ምን አገባን ነው ብዙ ጊዜና ያው ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ ጎረቤቱ ተሪቦ ያደረ እኮ አላመነም። እናንተ ያኔ እኛ ለምሳሌ ጎረቤታችንን እኛ ስጋ እየበላን ሊሆን ይችላል፣ ሞልቶልን ሊሆን ይችላል። ግን ጎረቤታችን ሽሮ እንኳን ላይኖረው ይችላል፣ እንጀራ ላይኖረው ይችላል። እና አንዳንዴ ጎረቤቶቻችንንም ቆም ብለን ማሰብ፣ በዙሪያችን ያሉ ሰዎችን ማየት የመሰለ ነገር የለም። በዙሪያችን ያሉ ሰዎች፣ የተራቡ ሰዎች፣ የተቸገሩ ሰዎችን በቤተሰብም ደረጃ ሊሆን ይችላል። ቤተሰብ ላይ ውስጥ ያኔ ለእናንተ ወይ ላይ ነግራችሁ ይችላል። እና ከዚህ ልጅ በጣም ብዙ ነገር እንማራለን። ከዚህ በፊትም አብዱ ማለት ነው አብዱ ስልጤ ያው የእሱ ፈለግ ይዞ እንትን እየተከተለ ነበር። እስር ቤት በገባ ጊዜ እንደዛ ነበር ያሳዘነኝ ማለት ነው። ምክንያቱም በቃ የሚሰራውን ስራ ነው እኔ እያየሁ ያለሁት እንጂ ከጀርባ ምን እንዳለ ምን ይሁን ምን እንደተፈጠረ አላውቅም። ግን እዚህ ፊት ለፊት የሚሰራው ስራ ልክ እንደ ማሰረብነት ነበር። ለዛ ነው እኔ አብዱ በጣም ያሳዘነኝ። የሆነ ሰዓት ቪዲዮ ሰርቼ እንደውም ሞቷል ብለሻል ብለው ሰድበውኛል። ግን ሚዲያ ላይ ያለ ነገር ነው አይገርመኝም። ያው ሚዲያ እስከወጣን ድረስ እንደዚህ የሚላከፉ ሰዎች አይጠፉም፣ አንዳንድ ማለት ሁሉም ባይሆኑ እና እንደዛ ነው። አላህ ጥሩ ስራ ለመስራት እኛንም ያብቃን። የተቸገሩ ወገኖቻችንን ለማየት እኛ በልተን ምን አገባን እንዳንል ማለት ነው። አላህ ይወፍቀን። የምር ለተቸገረ መድረስ ያው አንድ ነፍስ ያተረፈ በምግብ በምንም የዓለምን ነፍስ እንዳተረፈ ነው። አንዲችን ነፍስ ደግሞ እንደዚህ ያጠፋ እንደዛ ነው ማለት ነው። እና ከባድ ነው። በተለይ ሪቦት የሆነ ሰደቃ ከሁሉ ሰደቃ በላጩ ያበላ ያጠጣ ሰው ነው እና አላህ ለዛ ያብቃን። በሚሰጠን ነገር እንድንሰጥ ያድርገን፣ ቋጣሪ ያድርገን። እና እዚህ ያው ደግ ልብ ስላላቸው ነው እንደዚህ የሚሆኑት እንጂ እንደ ሰው ምን አገባኝ ብለው መቀመጥ ይችላሉ። አልሙሂም በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ እርግጠኛ ነኝ። በራሱ አንደበት እንግዲህ ወደ ስራዬ ተመልሻለሁ ብሎ በራሱ እንትን ነግሮናል ማለት ነው። በጣም ደስ ብሎናል። አልሐምዱሊላህ። እንኳን ደስ አላችሁ ለተጨነቃችሁ። በጣም ብዙ ሰው ተጨንቋል። የምር በጣም ብዙ ሰው አዝኖለታል። ያ አላህ ጥሩ ስራ ስትሰሩ እንደዚህ ነው ሰው የሚያዝንላችሁ። መጥፎም ስትሰሩ በዚህ ልክ ነው ሰው የሚጠላችሁ። ላኢላሀ ኢለላህ። ያ ረቢ ከጥሮቹ አድርገን፣ ቀጥተኛውን መንገድ ምራን። ጊዜው በጣም አስፈርተዋል። ያለንበት ጊዜ በጣም ከባድ ነው። በዚህ ጊዜ አላህ ያዘንለት እንጂ አያመልጥም። የምር አንዱ ብር ይሰበስባል፣ ያጭበረብራል፣ ይሰርቃል፣ ይዘርፋል። ሱብሃንአላህ። እና በጣም ከባድ ጊዜ ላይ ነው ያለነው። ብቻ አላህ ይድረስልን። አላህ ከእንደዚህ አይነት በሽታም አላህ ይጠብቃችሁ፣ ይጠብቀን። ቤተሰቦቻችሁንም እናንተንም አላህ ወጥቶ ከመቅረት ይጠብቃችሁ። ስደት ላይ ሆነን መሞትም ከባድ ነው። ወደ ሀገራችን ገብተን በቤተሰብ አጠገብ ብንሞት አላህ ቢያደርግልን ያ ረብ። የምርና እንደዛ ብላችሁ ዱአ አድርጉ። የምር ነው። በጣም ከባድ ነው ጊዜ ያለንበት ጊዜ በጣም ሙሽኪላ የበዛበት ዘመን ላይ ነው ያለነው። ዘረፈ፣ ሰረቀ፣ እንዲህ ያለ እንዲህ ወጣ፣ ገደለ ምናምን ነው የምንሰማው እንጂ አሁን እኔ ጥሩ ነገር መስማት እንትን ካልኩ መች ነው በጣም ቆየና። አላህ ሰላም ያሰማን፣ ለሀገራችን ሰላም፣ ለህዝባችን ሰላም ያምጣልን።
እላችኋለሁ። ያው የእሱን ደስታ ነበር ይዤላችሁ የመጣሁት። እናንተም ደግሞ ሀሳብ አስተያየታችሁ ስጡ ማለት ነው። ደስ እንዳላችሁ እርግጠኛ ነኝ። ያው ብዙ ሰዎች እሱ ስላሳዘናቸው ማለት ነው። እሱም ሙስሊም ክርስቲያን ብሎ ሳይለይ እንደካደመው ሁሉም ሰው ደግሞ እንደዛው ነው ያዘናለት። የምር ሙስሊምም ክርስቲያኑም ያው በአንድ ማለት ነው። እና ከዚህ የተሻለ ስራ እንዲሰራ ሀታ ድርጅት እንዲከፍት አላህ ብርታቱን ይስጠው። አዎ ያለ ምን አቅተዋል ምንም። ስለዚህ አላህ እንደኛ አይደለም። ቋጣሪ አትሆኑ፣ ዱዓ አድርጉለት። አሁንም የተሻለ ስራ እንዲሰራ ማለት ነው። ከዚህ በላይ አንዳንድ የሚሰደቡም ሰዎች አሉ። አላህ ቀልብ ይስጣቸው። ቀልብ የላቸውም እንጂ ቀልብ ቢኖራቸው ኖሮ እሱ የሚሰደብ ሰው አይደለም። በእርግጠኝነት ስንት የሚሰደቡ ልካቸው የሚነገሩ ሰዎች እያሉ እሱን መስደብ እንጃ። የታመመ ሰው ቢሆን እንጂ ጤነኛ ሰው እሱን አይሰድብም ብዬ ነው ያው እንደራሴ ማለት ነው። እና ይሄን ላካፍላችሁ ነበር የመጣሁት። በርቱ። አላህ ሰላማችሁን ያብዛው በያላችሁበት። ላይክ፣ ሼር፣ ሰብስክራይብ ማድረግን ደግሞ አትርሱ። ቪዲዮን በላይክ ጀምሩ። ላይክ ብታደርጉልኝ እኮ እንትን ቪዲዮ ራሱ ሼር ይሆን ነበር። ዩቲዩብ ሼር አድርግልኝ ነበር፣ ግን ላይክ ማታደርጉ ሰብስክራይብ እያደረጋችሁ ነው። ግን አዳዲስ የመጣችሁ ጀዛኩሙላሁ ኸይር። በጣም ነው የማመሰግነው። የምር በጣም ነው የማመሰግነው። ሰላም ሁኑ ባላችሁበት።